ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ዩኤኢ ራሷን ከኦፔክ አግላለች ይህ ምን ማለት ነው የሚለውን እንመለከታለን ዩኤኢ በመካከለኛው ምስራቅ ካሉ ሀገራት ማርሽ ቀያሪ የምትባል ሀገር ነች The United Arab Emirates says that it is withdrawing from OPEC and OPEC+. OPEC is a decades-old cartel of the world's largest oil-producing exporters. በሁሉም አይነት መስፈርት ዩኤኢን የሚደርስባት የለም ዩኤኢ ሁሉንም የቴክኖሎጂ ገደቦች አልፋለች የመጪው ዘመን ትውልድም ከተማ እየተባለች ነው በግዙፍ ፕሮጀክት ትታወቃለች እንዲሁም መልካም አስተዳደርም እንዳላት ይነገራል ምንም አይነት ስርቆት የማይታይባትም ሀገር ጭምር ነች Dubai is at it again. The city known for pushing the limits is now taking things to an entirely new level. With some insane mega projects that you kind of have to see to believe. ዩኤኢ ከ100 ቢሊዮን ዶላሮች በላይ ለፕሮጀክቶች ትመድባለች እንዲሁም ትልቅ የተባለ ሰርፕራይዞችንም ታጋራለች እቺ ሀገር ዩኤኢ ነች ዩኤኢ በመካከለኛው ምስራቅ ፈርቀዳጅ የተባለች ነች የትኛውም ሀገር ከሷ ይከተላል እንጂ ከሷ የሚቀድም የለም ዩኤኢ በፍጹም የማይታሰቡ ስራዎችን ትሰራለች ከተማ የሚዞር አየር ማቀዝቀዣ ያለው ባለቀለበት መንገድም እየሰራች ነው ይህ ደግሞ በመካከለኛው ምስራቅ የሚታየውን የካርበን ዳይኦክሳይድ ልህቀትም ለመቀነስ ነው ዩኤኢ አሁን እየሰራችው ያሉ ፕሮጀክቶች ሙሉ በሙሉ የአየር ንብረትን የሚከላከል ነው በኤሌክትሪክ የሚሰሩ ባቡሮች ውሃን መልሰው አጣርተው የሚጠቀሙ የአትክልት ቦታዎችም አዘጋጅታለች The Dubai Cycle City 2040 The Dubai Cycle City 2040 master plan aims to create over 1,000 kilometers of cycling infrastructure throughout the entire city. ይህ ዱባይ አቅሟ ምን ያክል ግዙፍ እንደሆነ አንደኛውና በትንሹ ማሳያው ነው ዱባይ አሁን በዓለማችን ካሉ ንጹህ ለመኖር ምቹ የሆኑ ሀገራት አንደኛውና ዋነኛው ነች እንዲሁም ዓለም አቀፍ ኢኮኖሚያዊ ተጽዕኖም ግዙፍ ነው ዓለም አቀፍ የነዳጅ ኢንዱስትሪው በኢራን በአሜሪካ ጦርነት የተነሳ ከፍተኛ የአቅርቦት መስተጓጎል አጋጥሞታል ይህ ችግር አሁን ኢትዮጵያም ድረስ እየደረሰ ነው At a time when the Iran war has triggered a global energy ኦፔክ ከ1960ዎቹ ጀምሮ የነዳጅን ገበያ ለማረጋጋት እየሰራ ነው የነዳጅ ላኪ ሀገራትም ስብስብ ነው በኦስትሪያ ቬና መቀመጫውን አድርጓል ዓለም አቀፍ ገበያ ላይ በቂ ነዳጅ እንዲኖር ለማድረግ ይሰራል የአባላቱንም ገቢ ያረጋግጣል የነዳጅ ዋጋ መረጋጋት ላይ ሰፊ ስራ ይሰራል አባል ሀገራትን የነዳጅ ፖሊሲ እንዲያወጡ እንዲተገብሩ ያደርጋል አባላቱ ደግሞ እነዚህ ናቸው ሳውዲ አረቢያ ኢራቅ ኢራን ዩኤኢ ኩዌት ቬንዙዌላ ናይጄሪያ አልጄሪያ ዋነኛ አባላቶቹ ናቸው ኦፔክ ለምን አስፈለገ ኦፔክ የሚያስፈልገው ለዚህ ነው የነዳጅ ምርት ሲቀንስ ዋጋ ይጨምራል ምርት ሲጨምር ደግሞ ዋጋ ይቀንሳል ኦፔክ ዋነኛ ስራው ይህንን ማመጣጠን ነው አሁን ዩኤኢ ከዚህ ህብረት ወጣለች ዩኤኢ ግዙፍ የተባለ የነዳጅ ላኪ ሀገር ናት Well, the UAE is one of the largest oil-producing nations within the OPEC cartel, the largest. በኢራን ያለው ጦርነት በሰላማዊ መንገድም እንዲጠናቀቅ የበኩሏን እያደረገች ነው ይህ ደግሞ እስካሁን ድረስ ዋጋም ዓለምንም እያስከፈለ ነው ዩኤኢ የኦፔክ አባል ሀገራትን አመስግናለች ድጋፏንም እንደምትሰጥም አስታውቃለች ዩኤኢ የካርበን ልህቀትንም እንደምትቀንስ በድጋሚ አረጋግጣለች ዩኤኢ ውሳኔዋ ምን ማለት ነው ይህ ለዓለምስ እንዴት ይታያል የሚለውን እንመልከት በኦፔክ የሚሰጣትን ኮታ አታመርትም ማለት ነው Its decision to leave weakens OPEC's powers to make broad decisions on oil production quotas and on price setting የምርት ደረጃ የሚወሰነው በራስ አቅም እና በገበያ ሁኔታ ነው ዩኤኢ በ2027 በቀን ከ3.4 ቢሊዮን በርሜል በላይ የማምረት አቅም አላት አሁን ወደ 5 ሚሊዮን በርሜል እያሳደገችው ነው ይህ እቅዷ ደግሞ እጅግ ትልቅ የተባለ ነው From about 3.4 million barrels per day to 5 million barrels a day by 2027. ዩኤኢ ዘመናዊ መንገድን የምትከተል ነች ዓለም አቀፍ የነዳጅ አቅርቦት እንዲነቃቃ ትፈልጋለች የተመጣጠነ መንገድም ዋጋው እንዲደርስ ትፈልጋለች የኦፔክ ገደቦችን ዩኤኢ አትፈልግም ዩኤኢ ንግድ ወደ ፖለቲካ እንዲቀየር በፍጹም አትፈልግም ከቅርብ ጊዜ ወዲህ ኦፔክ የፖለቲካ ማስፈጸሚያ እየሆነ ነበር አሁን ዩኤኢ ውሳኔዋ ዓለም አቀፍ የነዳጅ አቅርቦት ላይ እጅግ ወሳኝ ነው ዩኤኢ ከኦፔክ በመውጣቷ ምክንያት ኦፔክ የግድ ይዳከማል
ለውጥ የግድ ይለዋል። ኦፔክ አባል ሀገራቱ ነዳጅ በሆርሙዝ በኩል ለማስተላለፍ ይፈልጋሉ፣ ግን መልሶ በተቃርኖ ራሳቸው በአባላቱ ይዘጋል። ከኢራን ጋር ይህ ግራ አጋቢ የሚባል አሰራር ውስጥ ገብቷል። ኦፔክ ራሱን በራሱ ግራ ተጋብቷል። የዩኤኢን እርምጃ ዓለም ወሳኝ ነው እያለ ነው። ኦፔክ አጉል የነዳጅን ዋጋ ማጋነን ጀምሮ ነበር። ዓለም አቀፍ ኢኮኖሚ ላይ ትልቅ የተባለ ተጽዕኖ እያደረሰ ነበር። አሜሪካ በሰፊው እዚህ ላይ ተስማማበታለች፣ የዓለም ህዝብም ጭምር። Pre-war, Donald Trump had criticized OPEC, accusing it of inflating oil prices. ዩኤኢ በዚህ ጦርነት ብዙ ውድመት ቢደርስባትም ግን በወደ ሰፊነት ጦርነቱን ለማለዘብ ሞክራለች። በዝምታ ጉዳዩን ተመልክተዋለች። ዩኤኢ በኢራን የነዳጅ ማጣሪያዎቿ ተመተዋል፣ ዴፖቿ ወድመዋል፣ የነዳጅ ቧንቧ መስመሮቿም ተጎድተዋል፣ የቱሪዝም ቦታዎቿ መዳረሻዎቿ ግዙፍ የተባለ ጉዳት አስተናግደዋል፣ በቢሊየን የሚቆጠር ውድመትም አስተናግዳለች። Hitting many different sites, but in particular oil refineries, depots and pipelines. ዩኤኢ የኦፔክም አንደኛዋ መስራችም ሀገር ጭምር ነች። ዩኤኢ የኢነርጂ ሚኒስቴር የውሳኔ ፖለቲካዊ እንዳልሆነ አሳውቀዋል። This is not a political decision. This is a pure policy position. ዩኤኢ እንደምትለው ከሆነ እኛ ለዓለም አቀፍ ሸማቾች ስለምናስብ ነው። ዩኤኢ ሰፊ ማስፋፊያ እያደረገች ነው። የነዳጅ አቅርቦትን በሽ ለማድረግ እየሰራች ነው። ዩኤኢ የምታቀርበው ነዳጅ በዓለም ላይ ካሉ ንጹህ ከሚባሉ ነዳጆች ውስጥ እጅግ አንደኛው ነው። ዩኤኢ ብሔራዊ ጥቅሟ ላይ እያተኮረች ነው። የነዳጅ ዋጋን ማረጋጋት ትፈልጋለች። It's the consumers are critical to us. We need to attain to these countries who entrusted us to build the refineries based on our crude. ሀገራት የዩኤኢን ፈለግ ሊከተሉ ይችላሉ ተብሎ በኦፔክ ላይ ተፈርቷል። ነዳጅ በከፍተኛ ደረጃ እየጨመረ ነው። ከ4 ዓመት ወዲህ ግዙፍ የተባለ ጭማሪ ታይቶበታል። በአሜሪካ በጋሎን ከ0.07 ዶላር በላይ ጭማሪ እየታየ ነው። ጦርነቱ ከተጀመረ በኋላ ይህ እጅግ ከፍተኛ የተባለው ነው። ዩኤኢ ሜይ 1 ላይ ውሳኔዋ መተግበር ይጀምራል። ዩኤኢ ውሳኔዋን ለረጅም ጊዜ እያጠነችው እንዲሁም ለረጅም ጊዜ ስትራቴጂካልና የነዳጅ አቅርቦት ላይ እያተኮረ ነው ብላለች። ኦፔክ ዋጋን እንደ ቀድሞ መወሰን ላይ ችግር ይገጥመዋል። ምክንያቱም ግዙፍ የተባለችው ዩኤኢ ስለወጣች። ዩኤኢ የወጣችው ከኦፔክ ፕላስም ጭምር ነው። ተጨማሪ ሌሎች ሀገራት ከተቀላቀሉ በኋላ ይህ ጥምረት ወደዚህ አድጎ ነበር። ራሻ፣ ካዛኪስታን፣ ኦማን፣ ሜክሲኮ እነዚህ ተሳታፊ ናቸው። በ2016 የተመሰረተ ጥምረት ነበር። አሁን ዩኤኢ ፈርቀዳጅ ሆናለች። በመካከለኛው ምስራቅ በቴክኖሎጂ እንዲሁም በስማርት ሲቲ እንዲሁም የሪሰርች ሴንተር የተባለችው ዩኤኢ አሁን የኢኮኖሚ ዋነኛ ማዕከልም እየሆነች ነው። ዩኤኢ ከዚህ በኋላ ነዳጅን በራሷ የምትወስን ይሆናል። ይህ ለዓለም ኢኮኖሚ እጅግ ወሳኝ ትልቅ ጥቅም ነው። ኦፔክ ከዚህ በፊት በተጽዕኖ ውስጥ ያለ ድርጅት ነበረ። አንዳንድ ጫናዎች ይደርሱበት ነበር። ዋጋን ከፍ እንዲያደርግ፣ ምርትን እንዲቀንስም ጭምር የፖለቲካ ማስፈጸሚያም ሆኖ ነበር። የፖለቲካ ማስፈጸሚያነቱ እየቀነሰ ይመጣል። ለዚህም ዩኤኢ የአንበሳውን ድርሻ ወስዳለች። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።